ባህር ሲከፈል ከበሮ ማንሳት ቀላል። ባህር ሲከፈል ከበሮ ማንሳት ቀላል። ፈረሱን ፈረሰኛውን በባህር የጣለ ብሎ ማለት ምስጋና ነው። ባህር ሳይከፈል እግዚአብሔር ጠላቶቼን ይጥላል ማለት ግን እምነት ነው። ልዩነቱን አያችሁ? ባህር ተከፍሎ ከበሮን ማንሳት ምላሽ ነው ለሆነልን ነገር፣ ለእግዚአብሔር የምንሰጠው ምላሽ ነው። ባህር ሲከፈል እግዚአብሔርን ብናመሰግን ይገባል። እግዚአብሔርን ማመስገን የስራው ባለቤት እሱ ስለሆነ። ባህሩ ሳይከፈል ከበሮ ለማንሳት ግን እምነት ይጠይቃል። እምነት ይጠይቃል። ነገሮች ባሉበት ሁኔታ ሆኖ እግዚአብሔርን ለማመስገን መነሳት ግን እምነት ይጠይቃል። እምነት ይጠይቃል። የሌለን እንዳለ አድርጎ በሚጠራ በአምላክ ፊት የሁላችን አባት ነው። አብርሃም ምንድን ነው የምታየው ሲባል የሌለን እንዳለ አድርጎ የሚጠራ አየህ። ይሄን እምነቱ ዝም ብሎ ድንገት አምልጦት አንዳንዴ ስታምኑ የሆነ መንፈሳዊ አይናችሁ ክፍት ሲል ትልልቅ ነገሮችን ልታምኑ ትችላላችሁ አይደል? አብርሃም ድንገት እንደው በቃ የሆነ መንፈሳዊ ነገር መጥቶበት መንፈስ አግኝቶት ምናምን ያመጣው ወይ ደግሞ ይስሐቅ እንዲወለድ ብሎ ያመጣው ሳይሆን ተወልዶም የቀጠለ የህይወት ፕሪንሲፕል ነው። አባዬ እንጨት ይዘናል፣ እሳት ይዘናል፣ እንዲህ ያለ ሁሉ ነገር ተመቻችቷል፣ በጉ የት አለ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ለምን? የአብርሃም የህይወት መርሁ የሌለን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ስሙ ይባረክ። ድንገት የሆነ ነገር መንፈስ አግኝቶት በስካር አለ አይደል? መንፈሳዊ ስካር የሆነ ትልልቅ ነገር ሲነገራችሁ ወይ ደግሞ ውስጣችሁ ርስርስ ሲል አምናችሁ እኮ የምታውጁት ትልልቅ ነገር አለ። ከዛ በኋላ ምን ሆኜ ነው ምናምን የሚያስብል ማለት ነው። አብርሃም እንደሱ አይደለም። ድንገት የሆነ መንፈሳዊነት ነክቶት ሳይሆን የህይወት ዘመኑ መመሪያ ነው እምነት። የሌለ በግ እግዚአብሔር ያዘጋጃል። እዛ ተራራ ላይ ሲወጣ በግ እንደሌለ እኮ ያውቃል። ግን ምንድን ነው የሚለው? እግዚአብሔር ያዘጋጃል። የለም ቦታው ላይ ያው እግዚአብሔር ግን ያዘጋጃል። ወይኔ በደንብ ስሜን። አሁን ለገባሽው ላንቺ ነው ይሄን መልእክት። ተራራው ላይ ጫፉ ላይ እኮ ምንም እኮ የለም። ምንም እኮ የለም። የሚታይ ነገር እኮ የለም። ባዶ እኮ ነው። ሁሉ ነገር ሲታይ እኮ ባዶ ነው። ግን አብርሃም እንደዚህ ያለ፣ አይኑ ተከፍቶ እንደዚህ ያለ፣ እኔ የማምነው አምላክ እግዚአብሔር እርሱ የሌለውን እንዳለ አድርጎ የሚጠራ ነው። ይሄ ያለው መቼ ነው? ይስሐቅ ሳይወለድ። ይስሐቅ ሳይወለድ እኮ ነው ይሄን ቃል የተናገረው። እግዚአብሔር ለእኔ የሌለ እንዳለ አድርጎ የሚጠራ ነው ያለው እኮ ቀድሞ ነው። ቀድሞ እኮ ነው። ተወልዶም ግን ቀጠለ። ይስሐቅ ተወልዶም እምነቱ ቀጠለ። እስኪ የሚፈልገው ልጅ ነበር፣ ልጅ አገኘ። በቃ ከዚህ በኋላ ቢባል ኖ ለይስሐቅ አይደለም ያመንኩት እያለን እኮ ነው አብርሃም። ገብቷች። አንዳንድ ሰው ለሆነች ነገር ነው የሚያምነው። ጌታ በቃ ውጭ ሀገር ይልከኛል ብሎ ያምናል። ሲሄድ አይቀጥልም እምነቱ። በቃ ስራ አገኛለሁ ብሎ ያምናል። ስራ ሲያገኝ ያበቃል እዛ ጋር ጉዳዩ። አገባለሁ ብሎ ያምናል። ሲያገባ ያልቃል። በቃ አገኛለሁ ብሎ ያምናል። ሲያገኝ ያልቃል በቃ እምነቱ። ለምን? እምነቱ እስከ ማግኘት ድረስ ነው። እምነቱ እስከ መውለድ ድረስ ነው። እምነቱ እስከ መሻገር ድረስ ነው። እምነቱ የሆነ ነገር እስኪሆንለት የሚፈልጋቸው ነገሮች እስኪ። አብርሃም ግን እንደሱ አይደለም። ሁኖለትም ያምናል። ሃሌሉያ። ይስሐቅንም ይዞ ያምናል። እግዚአብሔርን ያምነዋል። በጉ የት አለ ሲባል እንዴ አንተን እኮ ሰጥቶኛል። እንኳን በጉን አንተን ራሱ ሰጥቶኛል እግዚአብሔር። ይስሐቅን የሰጠ እግዚአብሔር በጉን አይከለክልም። እስኪ አሜን በሉ። መልእክት ነው የምነግራቸው። እግዚአብሔር ይስሐቅን ሰጥቶ በግ አይከለክልም።
ሃሌሉያ ሃሌሉያ። እግዚአብሔር ትልቁን ነገር ሰጥቶ ባለፈው ስናይ ነበር አይደል? ስለ ማኑሄ ሚስት። የማኑሄ ሚስት ምንድን ነው ያለችው? ኧረ እግዚአብሔር ሊገለን ነው አላት። መልአክ አየን፣ በቃ ልንሞት ነው አላት። ወይ አለችው፣ እግዚአብሔር ሊገለን ቢወድ ይህን ትልቅ ነገር አይነግረንም ነበር አለችው። ይህን ትልቅ ነገር፣ እንዲህ ያለ ነገር አይነግረንም፣ ባህሪው አይደለም። ሊገለን ቢወድ ኑሮ ባልተናገረን ነበር፣ እንዲህ ያለውንም ትልቅ ነገር ባልገለጠልን ነበር አለችው። ሃሌሉያ ስሙ ይባረክ። ስለዚህ እግዚአብሔር ትልቁን ነገር አድርጎ ለትልቁን ይስሐቅ ሰጥቶ በቃ በጉን ራስ ጨርሰው አይለም። የመስዋዕቱንም በግ እግዚአብሔር ያዘጋጃል። ይስሐቅን የሰጠ እግዚአብሔር የመስዋዕቱን በግ ደግሞ እግዚአብሔር ያዘጋጃል። የቱ ይተልቃል? ሙት ከሆነው አካል ይስሐቅን ማምጣት ነው የሚቀለው። ከሌለ ነገር በዕፀ ሳቤቅ የታሰረ በግ ማዘጋጀት የትኛው ይከብዳል? የሚከብደው እኮ 100 ዓመት የሞላው ሰው ልጅ ሊወልድ የማይችለው ሰው ልጅ ይዞ መገኘት ነው የሚከብደው። ከባዱ ነገር እኮ እሱ ነው አይደል? እኔ እንዲህ አይነት ሰዎች ስላላችሁ በመንፈሴ ስለማይ ትልቁን ነገር እግዚአብሔር አድርጎላችሁ ለትንሽ ነገር እምነት የጎደላችሁ ሰዎች ዛሬ እግዚአብሔር እምነታችሁን ያስተካክላል። እግዚአብሔር ይስሐቅን ሰጥቶሽ፣ እግዚአብሔር ትልቁን ነገር ሰጥቶ፣ እግዚአብሔር የነፍስን መዳን ሰጥቶ፣ ልጁን ሰጥቶ፣ ጽድቁን ሰጥቶ፣ መጎናጸፊያውን ሰጥቶ፣ ሌላው ነገር እንዴት ይከለክላል? ትልቁን ነገር አድርጎላችሁ፣ ትልቁን ነገር ሆኖላችሁ፣ ትልቁን መንገድ ተጉዛችሁ ጥቂቷን ነገር እንዴት ይከለክላል? አይከለክልህም። ምናልባት ቦታው እስክትደርስ ነው በጉ የሚጠብቅ። ምናልባት ደርሰሃል፣ ቦታው ላይ 3 ቀን ተጉዘህ ደርሰሃል፣ ግን ወደ ተራራው ጫፍ አልወጣህም። ምናልባት ይሄ የኔ ግምት ምናልባት ደርሰሃል እኮ ቦታው ላይ እኮ አለ። ሂድ ያለ ቦታ እኮ ሄደሃል፣ ግን ደግሞ ከብላቴኖቹ ርቀህ ደግሞ የምትሄድበት የብቻ መንገድ ደግሞ አለ። ተዋች፣ ተለያዩ፣ እዚህ ቆዩ እናንተ የምትልበት በቃ አንተና ጌታ ደግሞ የምትሄድበት የሆነ ርቀት ደግሞ አለ። ብዙዎቻችን ይኸው ደርሼ የለን ጌታ ሆይ ይኸው በሚመጣው ዓመት ብለኸኝ የለ ይኸው ዓመቱ ገብቶ ጌታ ሆይ ደርሰሃል እኮ ዓመቱ ላይ እኮ ደርሰሃል። እውነት ነው፣ ግን የሆነች ርቀት አለች። አንተና ይስሐቅ ወደ ተራራው የምትወጡባት፣ ወደ ጫፉ የምትወጡባት፣ እግዚአብሔር ወደ ተናገረው ስፍራ ወደ ሞሪያ የምትወጡባት። አንድ ሰው አካባቢው ጋር ደርሷል፣ ግን ጫፉ ጋር አልወጣም። ደርሷል እኮ እዛ ቦታ ላይ ደርሷል፣ እዛ ዘመን ላይ ደርሷል፣ እግዚአብሔር ያየለት ቦታ ላይ ደርሷል። ግን ትንሽ ርቀት አለ ደግሞ ለብቻ የሚካሄድበት። የመስዋዕቱ በግ የሚገኘው ጫፉ ላይ፣ ተራራው ጫፍ ላይ ነው። ስለዚህ አብርሃምና ይስሐቅ እያዘገሙ ለብቻቸው መሄድ ጀመሩ። እያዘገሙ የመጨረሻዎቹ ጥያቄዎች የሚጠየቁበት፣ እምነት የሚፈተንበት፣ የሚሰዋውን ይዞ የሚሄድበት። ሃሌሉያ። የሚሰዋውም ሰውዩም አንድ ላይ እየሄዱ እየተጓዙ እስኪያስቡት ያችን የሞሪያ ተራራ ጉዞ አስቧት። አብርሃምና ይስሐቅ የወጧት ያችን ተራራ አስቧት። አብርሃም ልብ ውስጥ ያለውን አስቡ፣ ይስሐቅ ልብ ውስጥ ያለውን አስቡ። ይስሐቅ ልብ ውስጥ ግራ መጋባት አለ፣ ጥያቄ አለ፣ ያልተመለሰ ነገር አለ፣ ያልገባው ነገር አለ። ግን ደግሞ ታዛዥነት አለ፣ በዛ ውስጥ ታዛዥነት አለ። እንደው ቢጠረጥር ኧረ መጨረሻ ላይ እኔ ሊሰዋኝ ነው ብሎ ቢጠረጥር እምቢ ብሎ ብሄድ ማን ይዘዋል? ግን ታዛዥነትም አለ በዛ ውስጥ ታዛዥነት አለ። ባይገባውም አብሮ መሄድ አለ። ባይገባውም እየጠየቀ አንዳንድ ጊዜ ይውላችሁ ቅድም ያሰማኋችሁ መዝሙር አለ። አውቄ ነው ያሰማኋችሁ። መልሼ ያላጥፈውም ቃሌ የሚለው የሊሊን መዝሙር
አንዳንድ ጊዜ መዝሙር የሚያስቀይሩ አይዲያ የሚያስቀይሩ ሀሳብ የሚያስቀይሩ ሁኔታዎች መንገዳችሁ ላይ ሊገጥሙ ይችላሉ። ይስሐቅ ሀሳቡን ሊቀይር የሚችልባቸው ሁኔታዎች ነበሩ። እየተጓዘ አንድ ላይ እየተጓዘ ይሄ ነገር ምንድን ነው? መጨረሻ ወዴት ነው? መጨረሻ ወዴት ነው? ይሄ ነገር ዞሮ ዞሮ ወደ እኔ ነው እንደሚመጣው? ይሄ አብርሃም የያዘው ሰይፍ ማንጋ ነው የሚያርፈው? ይሄ መስዋዕት ማንጋ ነው የሚያርፈው? ምክንያቱም ጥያቄዎቹ በቂ መልስ አላገኙም። ለአብርሃም እምነት ነው። ለአብርሃም በቂ መልስ ነው። ለአብርሃም አምኖ ነው የተናገረው። ለአብርሃም ቢሞት እንኳን ያስነሳዋል የሚል እምነት ውስጡ አለ። ይስሐቅ ግን እሱ እምነት አይደለም ውስጡ ያለው፣ ጥያቄ ነው ያለው። ጥያቄ ነው ያለው። ለዛውም ጠይቆ ምላሽ ያላገኘለት ጥያቄ አለ። የታለ በግ? በግ እኮ የለም። መስዋዕት የሚሆን እኮ በግ የለም። እየሄድን ያለነው በግ ወደሚሰማራበት ተራራ አይደለም። በነገራችን ላይ ተራራ ጫፍ ላይ በግ አይገኝም። ፍየሎች ሊገኙ ይችላሉ። በግ ተራራ አትወጣም። ዳገት የመውጣት አቅም የላትም በግ። ገደላ ገደል የመሄድ ጉልበት የላትም በግ። ለዚህ ነው ከአርሞኒየም ተራራ በታች በጎች የማይጠፉት። በጎች ምንጭ ባለበት የለመለመ መስክ ባለበት ነው የሚያድሩት። በቃ ቦታው አይደለም ለበግ ያ ስፍራ መገኘው አይደለም። እንዳይጠረጥር እንኳን በልጅ አእምሮ አይ ግድ የለም በጎች በዛ ቦታ ላይ ይሰማራሉ ብሎ እንኳን እንዳያስብ ያ ስፍራ ለበግ ማሰማሪያነት ምቹ አይደለም። በተፈጥሯ በግ ገደል አትችልም። ገደላ ገደል መሄድ አትችልም። ተፈጥሮ ለዚህ ያደላት ፍየልን ነው። የሚፈለገው ደግሞ በግ ነው። ስለዚህ በልጅ አእምሮ ይስሐቅ አስቦ ሊመልሰው የማይችል ጥያቄ ነው። አልገባኝም ግን እሄዳለሁ። የጠየቅኩት ምላሽ በቂ አላገኘሁም ግን እጓዛለሁ። ይሄ በጣም የክርስትናን ጣዕም ወይም ደግሞ ቁልፍ ነው። ቁልፍ ነው። ገብቷችኋል? ለዚህ ነው በጣም ብዙ ሰው ሲወዛገብ ሳይገባው ሲቀር ወደኋላ የሚያፈገፍገው። ለምን እንደሆነ እየሆነ ያለው ነገር አልገባ ሲለው ጠይቆ ጠይቆ ምላሽ ሲያጣ እስኪ ቆይ ደግሞ ሌላ አለ ምላሽ የሚሰጠኝ ብሎ አይኑን አቅንቶ ወደ ሌላ ስፍራ የሚያየው መፍትሄ ፍለጋ የሚሄደው። አንዳንድ ነገሮች የማይገቡን ነገሮች አሉ። በነገራችን ላይ እኔ እግዚአብሔርን ከምወድበት ባህሪው አንዱ ታውቆ አለመጨረሱ። የእግዚአብሔር አንዱ ውበት አውቀን አለመጨረሳችን። የሆኑ ማልክቶች አሉ አውቀን የምትጨርሳቸው። እሱማ እንዲህ ነው፣ እሱማ እንዲህ ነው፣ እንዲህ ነው፣ እንዲህ ነው ብለህ ትጨርሳቸዋል አውቀን። እግዚአብሔር ግን ማለዳ ማለዳ አዲስ ነው። ታማኝነቱ ብዙ ነው። አውቀህ አትጨርሰው። መንፈስ ነው፣ መንፈስ። እንኳንስ እግዚአብሔርን እኔ ራሱ እንኳን በቅርብ ጊዜ ነው ራሴን ያወቅኩት። አንዳንዱን የምወደውን ምግብና የምጠላውን ምግብ እንኳን ቅርብ ጊዜ ነው ያወቅኩት። እውነት ተው ትልቁ እግዚአብሔር። በልጅነቴ ፓስታ የምወድ ይመስለኝ ነበር። አንደኛ ከምትወደው ምግብ ከዓለም አንደኛ ሲሉ ፓስታ ነበር። እንደዛ ነበር ብለው በቃ በጣም አንደኛ በቃ የምወድ ነበር የሚመስለኝ። ምክንያቱም ጎረቤቶቻችን ሁሌ የተለያየ አይነት የፓስታ አይነት ይሰራል። አጋጣሚ ሆኖ ሙስሊሞች ናቸው። ገብተን እንዳንበላ ሙስሊሞች ናቸው። ከዛ በሽታ ነው የማውቀው በደንብ በቃ ሽታውን በደንብ አስታውሰዋል። እኛ ጋር ቢሰራ በቲማቲም ነው የሚሰራው እና በቃ ፓስታ አንደኛ በስማም አንደኛ ምናምን። ከዛ ገንዘብ ኖሮኝ ኪሴ ውስጥ ብር ኖሮ ሄጄ ምግብ ቤት አዝዤ በልቼ የማላውቀውን አንድ ቀን ቁጭ ብዬ ሳስብ ፓስታ አዝዤ በልቼ አላውቅም። በልጅነቴ እኮ በጣም ወድ ይመስለኝ ነበር። እንደው ጸልዬም አውቃለሁ። አንድ ነትሪ ሙሉ ፓስታ ጌታ ወይ ምናምን የልጅነትህን ጸሎት ሰምቻለሁ ብሎ እንደው አሁን ሰጥቶኝ ቢሆን ረሃብ ነበር በራሴ ላይ። ወዮ አንዳንዱ ነገር እንደሱ ነው። የምትወድ ይመስላል። በቃ የምትወድ በቃ በስመ አብ እኔ እኮ ያለኝ ፍቅር ምናምን ትላለህ። አንዳንዴ አናውቀውም እኛ ራሳችንን።
ያ ራሳችንን አናውቀው። ለዚህ ነው መጽሐፍ ሲናገር የሚረባህን የማውቅልህ በሚጠቅምህን መንገድ የምመራ አምላክ እግዚአብሔር እኔ ነኝ የሚል የሚረባንን የሚያውቅልን ጌታ አለ። ሃሌሉያ። የሚረባንን የሚያውቅልን እሱ ብቻ ግን አይደለም፣ በሚጠቅመን መንገድ። ለምንድን ነው የሚጠቅመን የሚለው? የማይጠቅመንን መንገድ ስላለ። እንደውም ልንገራችሁ አይደል፣ የማይጠቅመን መንገድ ያማረ ይመስላል፣ ሰፊ ይመስላል፣ የሚያስኬድ ይመስላል፣ የሚያዋጣ ይመስላል። አማራጮች፣ አቋራጮች አሉበት በዛ ውስጥ። ግን የሚረባንን የሚያውቅልን ጌታ አለ። በሚጠቅመን መንገድ የሚመራን ጌታ አለ። ስለዚህ አልገባንም፣ አንዳንዱ ነገር አልገባንም። በቃ ሁሉ ነገር እንዲገባን አንጠብቅ። በቃ አዲስ ነው እሱ፣ አደራረጉን አታውቀው። አንዳንዱ ለምን እንደሆነ ምላሽ ላታገኝለት ትችላለህ። ለጊዜው ላይገባ ይችላል፣ ለጊዜው ላትረዳው ትችላለህ። ግን መዝሙር እንዳትቀይር፣ ሀሳብ እንዳትቀይር ተከተል። ይስሐቅ አእምሮ ውስጥ ብዙ የሚመላለስ ጥያቄ አለ። ብዙ የሚመላለስ ጥያቄ አለ። ምንድን ነው? ወዴት ነው? ተራራ ጫፍ ላይ በግ ጫፍ ላይ ተራራ ላይ ከየት መጥቶ እግዚአብሔር ያዘጋጅ? እሺ እግዚአብሔር ሲያዘጋጅ ግን ከየት የመጣ በግ? በጉ እሱ መሆኑን አላወቀም። ከየት ነው የሚመጣው? ግን ደግሞ እግዚአብሔር ያዘጋጃል ብሎ በቃሽ፣ አሜን። አልገባኝም፣ ግን መንገዴን እቀጥላለሁ። አልገባኝም፣ ግን አባቴን እታዘዛለሁ። አልገባኝም፣ ግን አብሬ እጓዛለሁ። ኦኬ፣ እንደማይደረስ የለም፣ ደረሱ አይደል? ተራራው ጫፍ ላይ አባቱ እንደዚህ ያለው ይስሐቅ አትጎዳበትም፣ ግን አንተ ነህ በጉ አለው። ያኔስ ጥሎ መሄድ አይችልም? ሽማግሌ አባቱን ገፍትሮ መሄድ አይችልም? ግን ለሱ ይሁን እንጂ እሺ፣ ለሱ ይሁን እንጂ ታዘዛለህ። ጌታ ይባረክ። ስለዚህ የሆኑ ሰዎች አላችሁ ሞሪያ ላይ ደርሳችሁ ለብቻችሁ የሆነች ምዕራፍ መውጣት ያለባችሁ። ሞሪያ ላይ ደርሳችኋል። 3 ቀን ተጉዛችኋል። ብዙ ዋጋ ከፍላችኋል። የአንድ ተራራ የምትቀራችሁ ሰዎች አላችሁ። ያቺ የመጨረሻ እምነት የምትፈተንባት፣ እናንተና ጌታ ብቻ የምትጓዙባት። ሃሌሉያ። ያቺ ምዕራፍ የቀረቻችሁ ሰዎች አላችሁ። እግዚአብሔር ወዳ ያላችሁ የመስዋዕቱ በግ ወዳለበት ክብር ልትጠጉ እየሄዳችሁ በተራመዳችሁ ቁጥር፣ እመኑኝ፣ አንድ እርምጃ በተራመዳችሁ ቁጥር እየተጠጋችሁ ነው። ሃሌሉያ። ጂሰስ እናት እየሰማሽ ነው። አንድ እርምጃ በሄድሽ ቁጥር እንትኑ እኮ ጨለማው እኮ እየጨለመ ነው የሚሄደው፣ ግን አንተ እየተጠጋ ነው። ወደ ተስፋ እየተጠጋ ነው። እግዚአብሔር ወደ አየልህ እየተጠጋ ነው። በሄድክ ቁጥር እየተጠጋ ነው። መስዋዕቱ በግ ወዳለበት ስፍራ እየተጠጋ ነው። ልመለስ ብትል ርቀቱ ይከብዳል። 3 ቀን ነው ተመልሰ የምትጓዘው። ልሄድ ብትል ግን ጥቂት ጊዜ ነው የቀረ። ወደፊት 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 ወደፊት። ጥያቄ ወደኋላ አያስመልስህም፣ ወደፊት ይገፋል። አሜን የሚል ሰው አለ? ጥያቄያችሁ ገፍቶ ወደ ሞሪያ ጫፍ ያደርሳችኋል። እግዚአብሔር ወዳየላችሁ የመስዋዕቱ በግ ወዳለበት ከፍታ ያደርሳችኋል። ጠይቀህ የምትመለስበት ሳይሆን ጠይቀህ የምትጠጋበት ይሆንልሃል። እጁ ላይ የያዛቸው ነገሮች ለመጠየቅ ምክንያታዊ ነው። እንደ ባለ አእምሮ ካሰባችሁት ምክንያታዊ ነው። ምክንያቱም ከልጅነቱ ጀምሮ መስዋዕት ሲሰዋ ያውቃል። እንዴት እንደሚሰዋ ያውቃል። መስዋዕቱን እሳት ሙሉ ያደረገው፣ መስዋዕቱን ቢላ ሙሉ ያደረገው፣ መስዋዕቱን ጭራሮ ሙሉ ያደረገው ይህን ያውቃል። የያዛቸው ነገሮች ጥሩ ናቸው፣ ግን ዋናው ነገር የለም። እንዲህ አይነት ሰዎች አላችሁ። ብዙ ነገር እጃችሁ ላይ ይዛችሁ ግን ዋናውን ያጣችሁ።
እየሄዳችሁ እየተጓዛችሁ ግን ጭራሮ ተሸክመ ቢላ ይዘ እሳት ይዘ ግን በጉ የሌለ ዋናው ነገር ያንን ነገር ሙሉ የሚያደርገው ነገር የለም። ሙሉ የሚያደርገው ነገር የለም። ኢየሱስ የእግዚአብሔር ልጅ እመኑኝ ዛሬ አንድ ስቴፕ አንድ እርምጃ በተጠጋችሁ ቁጥር ወደ ፍጻሜያችሁ እየቀረባችሁ። ስለዚህ ዛሬ አንዳንድ እኮ እህቶች ምጥ በጣም ሲያስቸግራቸው የምጥ መርፌ አሉ እነቾቹ ይወጋሉ። የምጥ መርፌ ምን እንዲወለድ ያ የመጣው ነገር የደረሰው ነገር ወደፊት ገፍቶ እንዲመጣ የምጥ መርፌ ይወጋሉ። ምናልባት ዛሬ ለአንዳንዶቻችን ደስ ይሆናል። በቃ ምን ገፋ ማለት ወደ ፍጻሜ ሂድ ተወለድ። ድረስ እግዚአብሔር ያዘጋጀል የመስዋዕቱ በቃ ስሙ ይባረክ። ጥያቄያችን ባይገባንም ግን ሀሳብ አያስቀይረንም። ጴጥሮስን ጌታ እንደዚህ ያለው ደቀ መዛሙርቱን ጨምሮ የቀሩትን ጥቂት እናንተ ልትሄዱ ትወዳላችሁ አላቸው። ሂደዋል። ብዙዎቹ ተመልሰዋል። ምግብ የለም፣ እንጀራ የለም፣ ባዶ ነው ምናም ሲባሉ ኧረ በስመ አብ በጌታ በኢየሱስ ምናም ብለው ጥለው ሂደዋል። እናንተስ አላቸው ጌታ፣ እናንተስ ልትሄዱ ትወዳላችሁን አላቸው። ጴጥሮስ እንደዚህ አለ፣ ጌታ ሆይ ከአንተ ወደ ማን እንሄዳለን? ገብቶት ነው? ገብቶት አልገባውም። የእውነት አልገባውም። ስጋዬን ያልበላ ደሜን ያልጠጣ የሚለው ትምህርት ከትንሣኤ በፊት አይገባም። ከትንሣኤ በፊት የማይገቡ ብዙ ትምህርቶች አሉ፣ አይገቡም። ለዚህ ነው አስተዋሉ የሚለው። መንፈስ ቅዱስ በመጣ ጊዜ ጌታ የተናገረውን ቃል አስተዋሉ ይላል። አሃ ብለው የገባቸው ብዙ ትምህርት አለ። ግን አልገባንም ብለው ሀሳብ አልቀየሩም። አልገባንም ብለው አቅጣጫ ቀይረው አልሄዱም። የምትለው ነገር አልገባንም፣ ሰው እንዴት የሰውን ስጋ ይበላል ምናም በኢየሱስ ምናም ብለው አልሄዱም። አልገባንም ያልከው ነገር አልገባንም፣ ከብዶናል፣ ግን ከአንተ ሊያርቀን አይችልም። ከአንተ ሊያርቀን አይችልም። ጥያቄ አለብን እስቲል ነው፣ ግን ትልቁ ጥያቄያችን ተመልሷል። በቤቱ የኖርንበት ትልቁ ሚስጥር እሱ ነው። ትልቁ ጥያቄያችን ስለተመለሰ፣ የዘላለም የሆነው ጥያቄያችን ስለተመለሰ ነው። ገብቷቸዋል። አንድ ትምህርት አለ፣ ዩቱብ ላይ ገቡና አዩት። ባልገባን የገቡንን መንገዶች የምንሄድበት እውቀት ነው። የገባን እውነት ያልገቡንን መንገዶች እንድንሄድ አቅም ይሆንልናል፣ ብርታት ይሆንልናል። ለምን? ዘላለም የሚባለው ገብቶናል። ዘላለም የገባው ሰው የጊዜው ያልገባውን የሚሄድበት አቅም ያገኛል። የጊዜው የዛሬው አሁን ያለው የሆነብህ ያልሆነብህ፣ የተደረገልህ ያልተደረገልህ፣ ያጣኸው ያገኘኸው፣ የተሳካልህ ያልተሳካልህ፣ ይሄ ያልገባህ የምድሩ ነገር እንድትጓዝ የሚያደርግህ በገባህ የዘላለም እውቀት ልክ ነው። ሃሌሉያ። የገባን የዘላለም እውቀት ካለ ላልገቡን መንገዶች ጉልበት ነው፣ ስንቅ ነው። ለይስሐቅ ጉልበት የሆነለት እሱ ነው። ባልገባው መንገድ መጓዝ ቻለ። ባልገባው መንገድ አባቱን መታዘዝ ቻለ። ባልገባው ነገር አባቱ የነገረውን ነገር አመነ። የመስዋዕቱን በግ እግዚአብሔር ያዘጋጃል። እሺ፣ እኔ በእውቀቴ በትንሿ እውቀቴ እዚህ ተራራ በግ የሚዘጋጅበት አይደለም፣ በግ የሚሰማርበት አይደለም። በግ የሚሰማራበትን ቦታ አውቃለሁ። የአባቴ እረኞች 318 የሚሆኑት የአባቴ ቤት መጋቢ ኤሌዘር በጎቹን የት እንደሚያሰማራ አውቃለሁ። ግን ይሄ ተራራ ለበግ ባይመችም እሱ ያዘጋጃል ከተባለ አሜናል። ሃሌሉያ። አንዳንዱ ነገር በጠበቅንበት መንገድ ብቻ አይደለም፣ ባልጠበቅንበት መንገድ ጌታ ይመጣል። ይሄኛው ልክ አይደለም፣ አስተካክለው ይህንን አይባልም፣ እኔ አሳይሃለሁ፣ በዚህ መንገድ ሂድልኝ አይባልም።
ይሄኛው ልክ አይደለም፣ አስተካክለው ይህንን አይባልም። እኔ አሳይሃለው፣ በዚህ መንገድ ሂድልኝ አይባልም። እግዚአብሔር እሱ ትልቅ፣ የሚሰራውን የሚያውቅ። ሃሌሉያ! ያውቃል። በዛ የሞሪያ ጉዞ ውስጥ የሚያዘጋጀውን በግ እግዚአብሔር ያውቃል። በዕፀ ሳቤቅ የታሰረ በግ እግዚአብሔር አዘጋጅቷል። ግን ምን አደረገ? በዛች ያልገባችህን አንዷን የተራራዋን ጉዞ ተጓዝ። 3 ቀን ተጉዘህ እንዴት ትመለሳለህ? ብዙ ሰው ተስፋው በር ላይ ደርሶ ነው የሚመለሰው። ሄዶ 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 ውይ ጌታ አሁንስ ደከመኝ ይላል። ኧረ አንድ ተራራ ነው የቀረ ብራዘር። አንድ ተራራ ቀርቶ እንዴት ትመለሳለህ? በዛ ይላል አንዳንድ ሰው። ኧረ በቃ ጌታ ሆይ መረረኝ ይላል። ደርሰህ እኮ ደርሰህ እንዲህ 3ኛው ቀን ላይ ሰው ጉዞ ይጀምራል። እንዲህ 3ኛው ቀን ላይ ሰው ሀሳብ ይቀይራል። እኔ የመጀመሪያ ቀን ቢሄዱ አልፈርድባቸውም። የማውስ መንገደኞች የመጀመሪያ ቀን ቢሄዱ እንዴ ስንት ሰው ሄዷል? ምክንያቱም ያዩት መስቀል ነው፣ ያዩት ለቅሶ ነው፣ ያዩት መቃብር ነው፣ ያዩት ጠባቂ ነው፣ ያዩት ማህተም ነው። አይተው በአይናቸው ሲንከባለል መቃብሩ ሲገጠም ምናም ጠባቂ አይተዋል። ስለዚህ ያን ቀን ሰው ቢሄድ አትፈርድበትም። ምን ያርጉ ሰዎች ናቸው ትላለህ። 3ኛ ቀን ላይ እኮ ነው ጉዞ የጀመሩት። 3ኛ ቀን ላይ እኮ ነው ጉዞ የጀመሩት። እኔ ስለ እነሱ አይደለም ማወራው፣ እዚህ ስላለን ስለኛ ነው ማወራው። ሄደ 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 3 ቀን ሙሉ ጠብቀ 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 ሊፈጸም ተስፋ ሊመጣ ሲል ስፍራ ትለቃለህ። የ3 ቀን በረሃ አቋርጠ ምድረ በዳውን አልፈ በቃ ልክ ሞሪያ ጋር ስትደርስ ውይ እዚህም የለም በግም እዚህም የለም በቃ ትመለሳለህ። በግ የለም። አዎ ጭራሮ ግን አለ። ይዛል ጭራሮ፣ እሳት አለ፣ ቢላ አለ፣ ለበጉ የሚሆን ነገር አዘጋጅተሃል። በቃ ተሸከምና ውጣ። እሱ ሃሌሉያ። ሮሜ 5:4 ላይ በጣም የሚገርመኝ ቃል አለ። ከዚሁ ክፍል ጋር የሚገናኝ ነው። አብርሃም እንደዚህ ያመነ ይላል፣ ቢሞት እንኳን እግዚአብሔር ያስነሳዋል ብሎ እግዚአብሔርን አመነ ይላል። ኧረ ምን አይነት መታደል ነው! አንተ እውነት እኮ ነው። አብርሃም የእምነት አባት ሊባል ያንሰዋል። ቢሞት ትንሣኤ በሌለበት ዘመን እኮ ነው ትንሣኤን ያመነው። አንዳንዴ እኛም ተጽፎ አልቆ ስለምናየ መጽሐፉን ከአብርሃም በኋላ ብዙ ትንሣኤዎች ሆነዋል። ከአብርሃም በፊት ግን እንደሱ አይነት ነገር የለም። ሞቶ የተነሳ ሰው የለም። አብርሃም አመነ። ምን? ዘርህ በእርሱ ይጠራልሃል ብሎኛል፣ ደግሞ ሰዋልኝ ብሎኛል። እኔ እሰዋዋለሁ፣ እሱ ግን ያስነሳዋል ብሎ አመነ። እግዚአብሔር አመነ። ይሄም እምነቱ ጽድቅ ሆኖ ተቆጠረለት። በአብርሃም ልብ ውስጥ ይስሐቅ ሞቷል። ለዚህ ነው የተነሳው። አብርሃም ይስሐቁን ለእግዚአብሔር ገለውታል። ይሄ መጨረሻው ሰይፍ መምዘዙ ምናምን የመጨረሻው በቃ አድርጎታል። ለእግዚአብሔር አቀርበዋለሁ ብሎ አምነዋል። አቀርበዋለሁ። ገብቷችኋል? የሆነ ያስቀረው ነገር የለም። ትዝ ይላችኋል ሐናንያና ሰጲራ ጴጥሮስ እንደዚህ አላቸው፣ እንደ ይሄን ነገር እኮ ሳትሰጡት በፊት እኮ የእናንተ ነበር አላቸው። ከሸጣችሁትም በኋላ እኮ ገንዘቡ የእናንተ ነው። ለምን በመንፈስ ቅዱስ ላይ ክፋትን መከራችሁ አላቸው። አስባችሁታል? ግማሹን ሰጥተው ግማሹን ለማስቀረት ተመካከሩ። መብታችሁ እኮ ነው አላቸው። የእናንተ ነበርኩ፣ መጀመሪያም እኮ የእናንተ ነው። አለመስጠትም እኮ ትችሉ ነበር። ለምን በክፋት ተመካከራችሁ? አይ አብርሃም ሲያምን ያስቀረው ነገር የለም። ያመነው እስከ ሞት ድረስ ነው። ቢሞት እንኳን እግዚአብሔር ያስነሳዋል ብሎ አመነ። ዛሬ ምስራች ልበላችሁ። ተጉዛችሁ 3 ቀን መንገድ ሄዳችሁ እንደው በየህይወታችሁ ተርጉሙት። 10 ዓመት፣ 8 ዓመት፣ 6 ዓመት፣ 4 ዓመት፣ 4 ወር፣ 4 ቀን
ገብቷቸዋል። አንዳንዱ ነገር መለኪያው የእርዝማኔ አይደለም፣ የቀን እርዝማኔ አይደለም። ቅድም ብያቸዋለሁ። 3 ቀንም መጠበቅ ያቃታቸው የኤማሁስ መንገደኞች አሉ። አንዳንዱ 30 ዓመት ጠብቋል። እንደ አብርሃም 20 ምናምን ዓመት ጠብቋል። እነሱ 3 ቀን መጠበቅ አቃታቸው። ስለ ቀኑ መርዘም ምናምን አይደለም ጉዳዩ። የጠበቀው ጉዳይ ወራቶች ሊሆን ይችላል፣ ዓመታት ሊሆን ይችላል፣ ቀኖች ሊሆን ይችላሉ፣ ሰዓታትም ሊሆን ይችላል። ግን ጠብቀ ድክም ሲልህ ከዛ ሂደህ እንደገና ወደኋላ ብትመለስ ከመጀመሪያው ነው የምትጀምረው። እግዚአብሔር ሀሳቡን አይቀይርም። ሞሪያ ካለህ ሞሪያ ብትመለስ ቀኑ ነው የሚረዝመው። የብዙ ሰው ተስፋ የሚራዘመው ካቆመበት እየጀመረ ነው። ምን ማለት መሰላችሁ? ሄድክ፣ እሺ፣ ተጓዝክ፣ እሺ፣ ኤማሁስ ደረስክ። ከዛስ ጌታ ምንድን ነው ያለው? ከመሞቱ በፊት ምንድን ነው ያላቸው? ገሊላ ጠብቁኝ፣ እነሳለሁ፣ እመጣለሁ፣ እቀድማቸዋለሁ ገሊላ ላይ ነው ያላቸው። ሀሳቡን አልቀየርም። የሄዱትን ሊመልሳቸው ነው የሄደው። ወዳለበት ቦታ ነው የመለሳቸው። ቀድሞ ወደ ተናገረው ቦታ ነው የመለሳቸው። እነሱ ግን ምን ሆኑ? በአንድ ቀን ውስጥ ሄደው እንደገና ደርሰው እንደገና እስኪመለሱ ድረስ ጉልበት ነው ያደከሙት፣ ያባከኑት። በተስፋዎቻችን ላይ ብዙዎቻችን ጉልበት ነው የምናባክነው። ትተን ስንሄድ እግዚአብሔር ተስፋው ላይ ስለሆነ እኛንን ዋጋ የምንከፍለው። እሱ ቦታው ላይ ነው ያለን ቦታ ነው እሱ የሚገኘው። ወደ ገሊላ ይቀድማችኋል እንዳለ ገሊላ ቀደማቸው። ለተዘጋባቸው ሰላም ለእናንተ ይሁን አላቸው። ለኤማሁስ መንገደኞች ግን ሰላም ለእናንተ ይሁን አይደለም ያላቸው። ምንድን ነው እየጠወለጋችሁ ስትሄዱ የምታወሩት ነው ያላቸው። ስለዚህ ሄደ ተጉዘ ተስፋ ቆርጠ ብትመለስ ከዛው ከቆምክበት ነው የምትቀጥለው። ወደኋላ ሄደ እዛ የነበርክበት ቦታ ለመድረስ እንደገና ተጉዘ ነው የምትደርሰው። ስለዚህ ምንድነው የሚሻለው? አይዞ በርታ ምናምን ተባብለ ተራራውን ብትወጣ ነው የሚሻለው። እግዚአብሔር ያዘጋጃል። አይዞ በርታ ምናምን እያለ ትንቢት የሚያስፈልገው ለዛ እኮ ነው። አይዞ እንዳትቆም በርታ ጽና። ጌታ ብለዋል። ተስፋ ሰጥቶ የለ ተስፋን ቃል ይሰጥ የታመነ ነው። በርታ አይዞ ጽና። እኔ እንደውም የትንቢት አገልግሎት እንዴት እንደማዩ ታውቃላችሁ? ሯጮች እየሮጡ መሀል ላይ ውሃ የሚያቀብሉ ሰዎች አይታችኋል? እንደሱ ነው የምቆጥረው። እየሮጥክ በቃ ድክም ሲልህ ውሃ የሚያቀብልህ ሰው፣ ሩጫውን አቋርጠ ልትወጣ ስትል አይዞ በርታ ኧረ አይዞ በርታ ብሎ እንደሚያጨበጭብ ሰው አለ። አንዳንዱ በሞራል ይሄዳል። በቃ ድክም ያለው ሰውዬ የሀገሩን ሰንደቅ ዓላማ ሲያሳዩት ኃይሉ ይታደሳል። እንደገና መሮጡ ይጀምራል። እንደገና ጉልበቱ ይታደሳል። ከዛ ውሃ ያቀብሉታል። ይጠጣል። ከፈለገ ራሱ ላይ ያቅርብ። እንደገና ይሮጣል። አቅም ያገኛል። ያ ደክሞ የነበረ ሰው፣ ጉልበት አጥቶ የነበረ ሰው፣ በቃኝ ብሎ የነበረ ሰው፣ ከዚህስ በኋላ ብሎ የነበረ ሰው ጉልበቱ ይታደሳል። አቅሙ ይታደሳል። የመሮጥ አቅም ያገኛል። የመሮጥ ጉልበት ያገኛል። ስለዚህ ይስሐቅ ጥያቄ በርትቶበት ወደኋላ እንዳይል አባቱ አንድ ተስፋ ሰጠው። እግዚአብሔር ያዘጋጃል አለ። ኧረ አሜን። እግዚአብሔር ምን ያደርጋል? ያዘጋጃል። ለይስሐቅ የተነገረ ተስፋ ቢሆንም ዛሬ ተስፋ ለእኛም ሕያው ነው። እግዚአብሔር ያዘጋጃል። ዋናውን ነገር እግዚአብሔር ያዘጋጃል። ከአንቺ የሚጠበቀው መጓዝ። በርቺ፣ አይዞሽ፣ ይኸው አሁን ውሃ እያቀበልኩሽ። በርቺ፣ ተጓዥ፣ ውጭ ተራራው ጨርሰው መንገዱን በጎ ወዳለበት ቦታ ድረስ፣ ፍጻሜ ወዳለበት ቦታ፣ እግዚአብሔር ወዳየል ቦታ ድረስ፣ እግዚአብሔር ወዳየል ስፍራ ድረስ፣ የመስዋዕቱ በግ ወዳለበት ቦታ ድረስ። በጉ ወደ አንተ አይመጣም፣ አንተ ነህ ወደ በጉ የምትሄደው። እግዚአብሔር ያዘጋጀው ነገር ወደ አንተ አይመጣም፣ አንተ ነህ እግዚአብሔር ወዳዘጋጀው ነገር የምትሄደው። ሃሌሉያ። ሜዳው ላይ የለም በግ፣ እግዚአብሔር ያዘጋጀ ተራራው ጫፍ ላይ ነው። ስለዚህ ምን ይጠይቃል? ተለይቶ መሄድ ይጠይቃል። አብረው የተጓዙ ይኖራሉ። እዛ ድረስ ያደረሱ ጌታ ይባርካቸው።
ሎሌዎች ነበሩ አይደል? አብረው የተጓዙ። በቃ ሎሌዎቹን ተሰናበተ አብርሃም። እዚህ ቆዩ አላቸው። አንዳንድ መንገዶች አሉ ብቻህን የምትጓዝባቸው። ሃሌሉያ። አባትና ልጅ የሚጓዙበት ጉዞ አለች። በቃ ያለህን ወደ ማዶ አሻግረ ብቻህን የምታድርበት የምትታገልበት ጊዜ አለ። በቃ ዮሴፍ የሌለበት፣ ራሄል የሌለችበት፣ ሌያ፣ ይሁዳ፣ ይሳኮር የሌለበት ሁሉንም አሻገረ ወደ ማዶ። ለብቻው ቀረ ይላል። ለብቻ የምትቀርበት፣ አባትና ልጅ ለብቻ የሚቀሩበት፣ ሚስጥር የሚያወሩበት። ሃሌሉያ። እሷ ምዕራፍ አለች። ከግርግር የምትወጣበት፣ ከሸኞች የምትወጣበት፣ ከአጃቢዎች የምትወጣበት፣ ወደ ሞሪያ ከአባት ጋር የምትወጣ። እንጀራዬ በላ ፈውሴ ተቀበለ፣ ፀሐይ ቆልቆል ሲል አንድ እንኳን የታለ፣ አንድ እንኳን የታለ። የሰው አለኝታነት ዘለቄታ የለው፣ በሆሳዕና ማግስት ስቀለው 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 አለኝ ወዳጅ የምትልበት የማይከዳ ኑሮ ቢሆን ምድረ በዳ፣ የቀረበ ሲርቅ ያጀበ ሲበተን፣ ቀናቢ ሳይ አላጣሁም አንተን፣ አላጣሁም አንተን፣ አላጣሁም አንተን። ሃሌሉያ። ኑሃሚን በሞዓብ ኑሮ ሲመርባት፣ የልጇ ሚስት ኦርፋ ስማ ተለየቻት፣ ስማ ተለየች። ጊዜና ሁኔታ አላምር ሲላቸው፣ ስመው የሚለዩ ዛሬም ብዙ ናቸው፣ ዛሬም ብዙ ናቸው። አለኝ ወዳጅ የማይከዳ፣ ኑሮ ቢሆን ምድረ በዳ፣ የቀረበ ሲርቅ ያጀበ ሲበተን። የሆነ ምዕራፍ አለ ያጀበ የሚበተንበት። ቀና ብለህ ስታይ አንተና አባትና ልጅ ብቻ። ሎሌዎቹስ እዚህ ቆዩ። ይሄ መንገድ ለእናንተ አልተፈቀደም። አሁን ትልቁ ችግራችን ምንድን ነው መሰላችሁ? ሸኚዎቻችን እንዲያደርሱን እየታገለን፣ ኧረ ጌታዊ ታጅቤ ነው መግባት የምንፈልገው። እሱን ሙሽራ ስትሆን ታጅበህ ትገባለህ። ታጅቤ ነው ጌታ ወዳዘጋጀው ክብር የምገባው። አጃቢዎች ተመለስ። እዚህ ጋር ኬላ አለ። ይህን ኬላ ማለፍ የሚችሉት አባትና ልጅ ናቸው። ይህን መንገድ መጓዝ የሚችሉት አባትና ልጅ ብቻ ናቸው። አጃቢዎች የሚቀሩበት ምዕራፍ፣ ኦርፋዎች የሚቀሩበት ምዕራፍ፣ ሸኞች የሚመለሱበት ምዕራፍ። እመኑኝ፣ ለህይወታችሁ ሸኞች እንዲሆኑ የተሰጧቸው ሰዎች አድራሾቻችሁ አይደሉም። አለ ቀደም የዛሬ 6 ወር የተማርነው ትምህርት አለ፣ ሸኞቻችን የሚል በክፍል 1 በክፍል 2 የቀረበ አለ። ዩቲዩብ ላይ ስሙት። ሸኞቻችሁ አድራሾቻችሁ አይደሉም፣ አይደርሷችሁ። ለሆነ የህይወታችሁ ክፍል የሚያደርሷችሁ፣ ፈቀቅ የሚያደርጓችሁ ናቸው። ብዙ ሰው ሸኚው አድራሽ እንዲሆን ነው የሚታገለው። ይጸልያል፣ ራሱ ጾም ጸሎት ይዞ ጌታ ሆይ ኦርፋ ለምን ተመለሰች? እግዚአብሔር ሩትን ከሰጠ አይበልጥም? የእግዚአብሔር አንዱ አይበልጥም?
አይሻልም? ስለዚህ ከሎሌዎቹ ተለየ አብርሃም፣ ከሎሌዎቹ ተለየ ይስሐቅ። አብረው ከነበሩ አህዮች በዚህ ዘመን መኪኖች ናቸው። እኔ እንጃ ምን ሊባል እንደሚችል። አህዮቹንም ትቶ ነው ሄደው። የያዕቆብም ጥሩ ምሳሌ ነው። ያለኝን ሁሉ ወደ ማዶ አሻገርኳል፣ ብቻዬን ቀረኋል። በቃ አንዳንዴ እንደሱ ትሆናለህ። ያለን ሁሉ ታሻግርና ብቻህን አባትና ልጅ የሚተያዩበት የልብ የልባቸውን የሚያወሩበት። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። የሚመጡትና የሚሄዱት ብዙ ነበሩና ደቀ መዛሙርቱን ለብቻ ይዟቸው ወደ ምድረ በዳ ፈቀቅ አለ ይላል። ምክንያቱም ይላል ለመብላት እንኳን ጊዜ አልነበራቸውም ይላል። አንዳንድ ጊዜ በህይወት የሚመጡትና የሚሄዱት ብዙ ከሆኑ ለመብላት እንኳን ጊዜ አይኖረ። መብላት ታውቃላችሁ፣ የፍጥረታዊ መብል አይደለም። ስለዚህ ምን ያደርጋቸዋል? ፈቀቅ ያደርግሃል፣ ለብቻ ወደ ሞሪያ ይወስድሃል። ክብሩ ወደሚገለጥበት ቦታ ይወስድሃል። መስዋዕቱ ወዳለበት ቦታ ይወስድሃል። እሱን ጉዞ የምትጓዘው እመነኝ ብቻህን ታጅባ አትሄድም። እሱ ጉዞ የሆነ ሰዓት ላይ ስልክ የተበላሸ ምን ሆኖ ነው ምናምን ልትል ትችላለህ። እዛ ምዕራፍ የገባ ሰው ምልክት ነው የምነግራቸው። ስልኬ ምን ሆኖ ነው የማይጠራው? እዴ ትላንትና እኮ ብዙ ነበሩ፣ በቃ በቀን 10 ምናምን ትላለህ። ታየዋለህ ደጋግም። ኦልሬዲ ሞሪያ ላይ ይደርሳል ማለት ነው። ሞሪያ ላይ ይደርሳል ማለት ነው። ሸኞችን ቢዚ ያደርጋቸዋል። ቢዚ ይሆናል። ጌታ ይባረክ። የሆነ ሰው ዛሬ ሞሪያ ይደርሳል። እኔ ሆነን እያልኩ ነው። እኔ ሆነን ጌታ ሆይ፣ የሆነ ሰው ዛሬ የመስዋዕቱ በግ ያለበት ቦታ ይደርሳል። እግዚአብሔር ያዘጋጀለት ትክክለኛው ቦታ ይደርሳል በጌታ በኢየሱስ። የሆነ ሰው ዛሬ ዋናው ነገር ወዳለበት ስፍራ እግዚአብሔር ያደርሰዋል። የህይወቱ ዋና የሆነ ነገር እግዚአብሔርን የሚያመሰግንበት ነገሮቹ ሙሉ ወደሚሆንበት ስፍራ በጌታ በኢየሱስ ክርስቶስ መድረስ ይሆንለታል። የሚያምን ሰው አለ? ወደ ሞሪያ መድረስ ይሆናል። እግዚአብሔር ወዳየለት ሞሪያ፣ አምላኩ እግዚአብሔር ወዳየለት ፍጻሜ፣ ወደ ክብሩ ፍጻሜ፣ ወደ መዳረሻው ስፍራ መድረስ ይሆንለታል። የሆነ ነገር ደክሞት፣ የሆነ ነገር ሀሳብ አስቀይሮት፣ የሆነ ነገር በቃ አልሆነልኝም ብሎ አይመለስም። አቅም ይሆንለታል በጌታ በኢየሱስ ስም። ወደፊት የመሄድ አቅም ይሆንለታል። ተንደርድሮ ወደ ፍጻሜው መድረስ ይሆንለታል። ሃሌሉያ። ክብርህ ወዳለበት ቦታ መድረስ ይሆንላል። እግዚአብሔር ወዳዘጋጀልህ ስፍራ መድረስ ይሆንላል። የመስዋዕቱ በግ ወዳለበት ስፍራ መድረስ ይሆንላል። እግዚአብሔር ወዳዘጋጀው፣ ወንድሜ ሰዎች እንኳን ወዳዘጋጁት እኮ ለመግባት እኮ የጥሪ ካርድ ይደርሳል። እዛ ዝግጅት ላይ ሰዎች ያዘጋጁት ነገር ነው ያለው። ሰዎች ላዘጋጁት ቀን እኮ ቀጠሮ ይሰጥሃል። በዚህ ቀን እንዲህ አይነት አለ እንዳትቀር ትባላለህ። እዛ ቦታ የምትሄደው ሰው ያዘጋጀውን ለመብላት፣ ሰው ያዘጋጀውን ለማየት። ተራራው ጋር ግን ስትሄድ እግዚአብሔር ያዘጋጀው ነው የሚጠብቅ። መንገዱን ግን ስትጨርሰው፣ እግዚአብሔር ያዘጋጀልህ መንገድ ግን ስትጨርሰው የሚጠብቅ የሰዎች ዝግጅት አይደለም። የሚጠብቅ የእግዚአብሔር ዝግጅት፣ የእግዚአብሔር አቅርቦት ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል። ዳዊት እንደዚህ አለ፣ በፊቴ ገበታን አዘጋጀህልኝ አለ። የሚጠብቅ የእግዚአብሔር ገበታ ነው፣ የሰው አይደለም። የእግዚአብሔር ገበታ ነው። የሚጠብቅህ አቅርቦት ነው፣ ሰማያዊ የሆነ አቅርቦት፣ የምትደነቅበት አቅርቦት። ሃሌሉያ። ከየት እንደመጣ የማታውቀው በጉ ከየት እንደመጣ አይታወቅም። አውሬ ያልበላውም ታስሯል። የሚያታግል አይደለም። እዛ ተራራ ላይ ያልታሰረ በግ ቢሆን እንዴት አድርገው ሊይዙት እንደሚችሉ እግዚአብሔር ነው የሚያውቀው። ግን በጉ ታስሯል።
ኦልሬዲ የተዘጋጀ ነዋ። እግዚአብሔር ያዘጋጀው በግ ነው። እንትን ብሎ መሄድ አይደለም፣ አምልጦ መሄድ አይደለም። ኦልሬዲ ለዛ ዓላማ ለዛ ፕሮግራም ከእግዚአብሔር በሆነ ዝግጅት የተዘጋጀ በግ ነው። የመስዋዕት በግ ነው። ያም ስፍራ ያህዌ ይርኢ። እስከ ዛሬ ድረስ እግዚአብሔር ያያል ተባለ። ያያል እግዚአብሔር። ሃሌሉያ። በዛ ቦታ አሁንም እግዚአብሔር ያያል። ያህዌ ይርኢ። ሰንደቅ ዓላማዬ እግዚአብሔርን ይዤ በቀንም በሌሊት ክንዱን ተንተርሼ በሚሆነው ሁሉ እሱን አልናወጥ። ሃሌሉያ። ያህዌን እዚህ የምትልበት ነው የሚሆነው። ያያል እግዚአብሔር። ያህዌ ይርኢ። እግዚአብሔር ያዘጋጃል። ያህዌ ራፋ። የመስዋዕቱን በግ እግዚአብሔር ያዘጋጃል። ዛሬ ወገባችሁን የያዛችሁ ሰዎች፣ ዳገቱ ያደከማችሁ ሰዎች በቃ በርቱ ልላችሁ ነው። እንደ ሯጩ ውሃ ልሰጣችሁ የሆነ ውሃ ላቀብላችሁ። በቃ በርታ። ዳገቱን የምትወጣበት አቅም፣ ዳገቱን የምትጨርስበት አቅም። የሆነ ያህል ምዕራፍ ተጉዘ፣ የሆነ ያህል ስፍራ ሄደ ደክሞ ወገብን ያዝ። አያልቅም እንዴ? አይደርስም እንዴ ቀኑ? እግዚአብሔር የተናገረው ነገር አይሆንም እንዴ? መቼ ነው የኔ ነገር የሚያምረው? መቼ ነው የኔ ነገር የሚሳካው እያላችሁ ያላችሁ ሰዎች ካላችሁ በርቱ፣ ተጓዝ፣ ጨርስ፣ ተራራውን ጨርስ፣ ጫፍ ጋር ውጣ። 3 ቀን መንገድ ተጉዘ ያ ሁሉ ዋጋ ከፍለህ ጠብቀህ አንዳንድ ሰው እኔ ባስጠብቅ ያውቃለሁና ጠብቃለሁ። አንዳንዴ ጠብቅና የቀረች ሲመስልህ ማለት ነው ጉዞ ትጀምራለህ። አይ ግድ የለም በቃ እዛኛው ስቴሽንም ቢሆን ሄጄ ይዛታለሁ ምናምን ብለህ ጉዞ ስትጀምር ትመጣለች። ለአንተ ብላ መሀል ላይ አታቆምም። አልፋ ነው የምትሄደው እያየሃት። ስለዚህ ቀጣዩዋ እስክትመጣ ድረስ በእግር ትጓዛለህ። ብዙ ሰው እንደሱ ነው የሚሆነው። ሊመጣ የእሱ ነገር ሊመጣ ሲል ጉዞ ይጀምራል። አይ በቃ እንዴ ቆየ ምናምን ብሎ ጉዞ ይጀምራል። ልክ መሀል ላይ ትመጣለች። ከዛ ያልፋል። ከዛ ሁለተኛ እድል እስኪመጣ ነው የምትጠብቀው። ሁለተኛ እድል ምናልባት ደግሞ ሊዘጋ ይችላል። ስለዚህ ምንድን ነው የሚሻለው? ስጋዬን በጥርሴ የሚሆን እነግሳለሁ፣ ቢገለኝ እንኳን እርሱን እጠብቀዋለሁ። ሃሌሉያ። በቃ እርሱን መጠበቅ ይሆናል። አንተን መጠበቅ ብዙ ትርፍ አለው። ሮሚ ልካልኝ መዝሙር ሰሞኑ በጣም ስባረክበት ነበር። ለታገሰ ሰው ጸጋ ላስቻለው አንተን ጠብቆ ያፈረ የለም። በዚህኛው ይሆን በዚያኛው ዓለም አንተን ጠብቆ ባዶ የቀረ መከራው በዝቶ የተማረረ አላየሁኝም አልሰማሁኝም። ሃሌሉያ። የጠበቀ ሰው ይደርሳል። የጠበቀ ሰው ይደርሳል። የተጓዘ ሰው ይደርሳል። በቃ ባለ መንገድ ሄደ መዳረሻ ፍጻሜ እግዚአብሔር ያየው ሞሪያ ነው የሚሆነው። ስለዚህ ዛሬ ጌታ አቅም ሆኖልናል። ጌታ ይባረክ። ሩታና ኤፍራታ በእነሱ ነው የጀመርነው። እዚህ ውስጥ የገባ ነው እንጂ ርዕሴ ሌላ ነው፣ የጻፍኩት ሌላ ነበር። እሱ ሌላ ቀን እናየዋለን። ግን እንሄዳለን፣ እንጓዛለን። እግዚአብሔር ወዳዘጋጀው ፍጻሜ እንደርሳለን። እግዚአብሔር ወዳዘጋጀው ፍጻሜ መሄድ ይሆንልናል፣ መጓዝ ይሆንልናል። አቅም ለሌለው እግዚአብሔር ዛሬ ብርታትን ይጨምራል። አቅም ባነሳችሁ ጉዳይ እግዚአብሔር ጉልበት ይሆንላችኋል። የእውነት በርትታችሁ ራሳችሁን ታገኙታላችሁ። እየተጓዛችሁ ራሳችሁ ታገኙታላችሁ። ተስፋ በቆረጣችሁበት ጉዳይ እግዚአብሔር ተስፋችሁን ይቀጥለዋል፣ ተስፋችሁን ያድሰዋል።
ለደካማ አለ ኃይል ይሰጣል። እግዚአብሔር ዛሬ ኃይል ይሰጣቸዋል። ከቃሉ በስተጀርባ የሚሰራ አምላክ፣ በሚከተሉት ምልክቶች ቃሉን ያጸና ነበር ተብሎ የተመሰከረለት አምላክ እግዚአብሔር ሃሌሉያ አምላክ እግዚአብሔር ልሳን ጣል ብታደርግልን ልሳን ጣል ብናደርግ ደግሞ ምንድን ነው የምትረብሹት ይላል። ልሳን ሲያምረን ሚውት እናደርጋለን። በነገራችን ላይ በጣም ነው የምወደው በልሳን መጸለይ፣ በጣም ከምወዳቸው ነገሮች አንዱ። ግን እንዲሰሙን ሌሎች እንዲሰሙን አንዳንዱ ስጋ ልብላ ትላለህ። በቃ ለወንድም ስትል ስጋ አልበላም ትላለህ። ስጋ መብላት እኮ ነውር ሆኖ አይደለም፣ ግን ለወንድም ስትል ለአንዳንድ ወንድሞች ስንል ነው በልሳን ጣልቃ ማናስገባው። ስጋ አልበላም ማለት ነው። ለአንድ ወንድም ለአንድ እህት እንዲሰማ ምክንያት ከሆነ ስጋ ለመብላት አለመሰናከል ምክንያት ከሆነ ምን ቀኑን ሙሉ አለ። ግዴታ እኮ አይደለም እዚህ ላይ በልሳን መጸለይ። ቀኑን ሙሉ የት ሄዳለሁ ብቻዬን ስሆን? ጌታ ይባረክ። በምንግባባበት ቋንቋ እናወራለን። ትንቢትም ያለ ልሳን መናገር እንደሚቻል ማሳያም ነው። ግዴታ አይደለም ልሳን ለመናገር ትንቢት ለመናገር 5 ደቂቃ ልሳን መናገር ግዴታ አይደለም። እንዲሁ መናገር ይቻላል። ሃሌሉያ። ስለዚህ ስሙኝ በደንብ ትንቢት ነው የማወራችሁ። አቅም ባጣችሁበት ጉዳይ በርትታችሁ ታገኙታላችሁ። በርትታችሁ ታዩታላችሁ። አቅም ባነሳችሁ ጉዳይ ላይ አሁን እንትኑ ውጤቱን ነው የምታገኙት። እንዴ ደክም ያልነበር እዚህ ቦታ ላይ እንዴት በረታው? አየህ፣ መንፈስ ቅዱስ አይደል የስራው ባለቤት? አበርትተዋል። አቅም ባጣበት ጉዳይ አቅም ሆኖልሃል፣ ብርታት ሆኖልሃል፣ ጉልበታም አድርጎሃል። ደክሜ እኮ ነበር ስትል ብርቱ ነህ። ማርያም የተናገረችው እኔ በጣም ወደው ቃል አለ። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና። ብርቱ የሆነ ሲገለጥ ያንተ ድካም ይዋጥና የእርሱ ብርታት ያሸንፋል። በድካም ብርታቱ ይገለጣል። ሄደ ተጉዘ 3 ቀን ሁሉ ደክመ ዋጋ ከፍለ 10 ዓመት ጠብቀ 5 ዓመት ጠብቀ 6 ወር ጠብቀ ጌታ ሊመጣ ሲል ስፍራ ላይ ያስለቅቅ ካለ ከየትኛውም ተግዳሮት የሰማይ አምላክ እግዚአብሔር አቅም ይጨምርልህና ኃይልህን ያድሰዋል። ጉልበት ይሆንልሃል። አለ እግዚአብሔር ትላለህ። አለ አምላኬ እጠብቀዋለሁ፣ አሁንም እሄዳለሁ፣ አሁንም እጓዛለሁ፣ አሁንም እግዚአብሔር ወደ አየልኝ ስፍራ እሄዳለሁ የምትልበትን ብርታት ይጨምርልሃል። ለደካማ ኃይል ይሰጣል ማለት እሱ ነው። ተጉዞ ለደከመ፣ ሄዶ ለደከመ፣ ተስፋ ያለ ያልመሰለው ነገር ያበቃ የመሰለው ለሱ እግዚአብሔር ኃይሉን ያድስለታል፣ ጉልበቱን ያድስለታል፣ አቅም ይጨምርለታል፣ ብርታት ይጨምርለታል። አሁን እንደሱ የሆነ አሁን በህይወታችሁ ውስጥ እንደሱ የሆነ ብርታት እየተጨመረላችሁ ነው። የጌታ መንፈስ አሰራሩ ለአንዳንዱ እንዴት አድርጎ እንደሚያበረታው አታውቁት። አንዳንዱ መዝሙር ሲሰማ ያበረታዋል፣ አንዳንዱ ትንቢት ሲመጣ ያበረታዋል፣ አንዳንዱ ቃል ሲመጣ ያበረታዋል፣ አንዳንዱ የሆነ ሰው ሲመሰክር ያበረታዋል። የትኛው መንገድ የትኛው የህይወትን ምዕራፍ እንደሚቀይረው አታውቀውም። ግን እየሄድክ ራስህ በርትተህ ታገኘዋል። በርትተህ ታገኘዋል። አንዳንዴ እንደሱ ናቸው አታውቁም። በታክሲ ጥቅስ ጌታ ተናግሯቸው አያውቅም። ለጣፊ እኮ አልተናገረውም። ገዝቶ የለጠፈው ሰውዬ አልተናገረውም። ለአንተ ቀና ብለህ ስታየው ላለህበት ሁኔታ የሆነ ነገር ልብህን ነክቶት ጌታ ይባረክ ምናምን ትልበታለህ። ሰውዬው እኮ አምኖ አይደለም የለጠፈው፣ ወይ ለሆነ ሰው ያዝኖለት ነው። በቃ ሲንከራተት እና እባክህ 3 ነው ይገዛሉ ምናምን ብሎ ሊሆን ይችላል የለጠፈው። አምኖበትም ሊሆን ይችላል። ግን አንተ በገባ በኩል እሱ ላይ ገባው ይችላል። ምን ሆኖ ነው የሰውዬ ሊል ይችላል። እሱ
ገዝቶ በለጠፈው ለአንተ መልእክት ሆኖልህ ሃሌሉያ እንዲህ የሚል ቃል አለ እንዴ? ከዚህ ቀደም በቃ የሆነ ቸርች የተሰበከውን ወይ ጠዋት ቸርች ላይ የሰማኸውን ቃል ተለጥፎ ታገኘዋለህ ታክሲ ውስጥ። እግዚአብሔር በወደደው መንገድ መጥቶ ምን ያደርጋል? ያበረታል፣ ያበረታል። እኔ ነግሬያቸዋለሁ ከዚህ ቀደም የሆነ ቀን በጣም ተስፋ ብዙ ጊዜ ተስፋ አልቆርጥም ማለት ከሆነ ይሆናል ካልሆነ አይሆንም ነው በቃ እምነቴ ነው እሱ። ነገሮች ለነገሮች ያን ያክል በሆነ ብዬ የምታገል ሰው አይደለሁም። ሰየው ይምጣ ኦኬ፣ አልሆነም ኦኬ በማለት ነው ማለት እና ግን የሆነ ጊዜ በጣም በቃ ተስፋ ቆረጥኩ እና በቃ መንገድ ለመንገድ ማውራት ጀመርኩኝ እንደ አሳፍ ማለት ነው። ምናምን ትላለህ በቃ ታያለህ። አንዳንዴ እየሄድክ ምናምን የንጉሥ ልጆች በእግር እየሄዱ የባሪያ ልጆች ደግሞ በሰረገላ ሄደው አየሁ ብሏል ሰለሞን። እና እንደሱ ታያለህ። የሆኑ ሰረገላዎች ያልፋሉ በፊት በኋላ ምናምንና አንተ የንጉሥ ልጅ የንጉሥን ወንጌል እየሰበክ በቃ የሆነ ነገር ሁሉ ጭልም ሲልብህ ምናምን ጌታ ሆይ ጌታ አለ ምንድን ነው ምናምን የምትልባቸው አለ። ያው ሰው ስለሆንክ የሰው ነፍስ በምድር ላይ ብርቱ ሰልፍ ነው ይላልና እየሄድኩኝ እነዛ አስታውሳለሁ። ጌሴም መጽሔት ኢንተርቪው አድርገው ለሆነ ጉዳይ ከዛ ወጥቼ ሳሪስ እንትን ላይ ሳር ቤት ነበረ ቢሮቸው። ከነሱ ቢሮ ወጥቼ ድልድይ ያለች እሷን እየተሻገርኩ ጭር ብሏል፣ ማንም ሰው የለም እና ዘወር ስል በእጁ ጫት የያዘ ወገቡ ላይ ፌስታል ያሰረ እርቃኑን እብድ እያኩተመተመ ይመጣል። ያው በጌታ በኢየሱስ ብዬ መጣ። ከዛ አስፓልት በዛኛው በኩል ነው የሚሄደው። ተሻግሮ መጣ። እኔ ወዳለሁበት መፍራት ጀመርኩ። ግን ደግሞ ያው በቃ ጸልይለታለሁ ጌታ ሆይ ምናምን እያልኩ በቃ መዘጋጀት ጀመርኩ ለመገሰጽ። ልገስጸው ተዘጋጅቼ መጣ ወደ እኔ። ከዛ ፌስታል ውስጥ መታወቂያ ወጣና አንብበው ስሜን አለ። ከማል ምናምን ይላል። በህይወቴ መጽሐፍ ቅዱስ አንብቤ አላቅም አለ። ከዛ አሁን እግዚአብሔር ወደ መንፈሴ የሚያመጣውን ቃል ልንገርህ አለኝ። እኔ በቃ ጌታ ሆይ አልሰማ ብዬ ነው እንደው ምንድን ነው ብዬ በጣም እንደ በለዓም አህያ ግራ የተጋባሁበት ቀን ነበረ። አሁን ወደ ውስጥ የሚመጣውን ቃል ልንገርህ አለኝ። ምዕራፉ ያለው ሰቆቃው ኤርምያስ ምዕራፍ 3 ቁጥር 49 እስከ 51 ልድገምልህ አለኝ። እንዳትረሳው ልድገምልህ። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 49 እስከ 51 ቃሉ ምንድን ነው መሰለ የሚለዋል የሰማይ አምላክ እግዚአብሔር እስኪጎበኘኝ ድረስ ዓይኔ ሳታቋርጥ እንባን ታፈሳለች። ቆይ ልድገምልህ አለ። የሰማይ አምላክ እግዚአብሔር እስኪጎበኘኝ ድረስ ዓይኔ ሳታቋርጥ እንባን ታፈሳለች ብሎኝ የጀመረውን ነገር እያኩተመተመት ሄደ። ብራዘር እኔ ለብዙ ደቂቃ ቁሜ ቀረው። ብዙ ነገር መጣ ወደ አእምሮዬ። በቃ የሆነ ነገር ሆንኩ። ግን እግዚአብሔር አቅጣጫዬን ቀየረ። ከዛ ድካም እኔ ያልሰማ ብዬ ይሁን በብድ የተናገረኝ አላቅም፣ ወይ ወደ እኔ የሚመጣ ሰው አጥቶ ይሆን አላቅም። ብቻ የመስዋዕቱ በግ ሆነልኝ ያ ሰው በዛች ሰዓት። ከዛ ከነበርኩበት ድካም፣ ከዛ ከነበርኩበት ዝለት እምወጣበት ጉልበት ሆነልኝ። ተስፋዬ ሲታደስ ይታወቀኛል። ነገሬ ሲለወጥ ይታወቀኛል። ከዛ በኋላ በዛ ጥያቄ ተፈትኜ አላቅም። በቃ ወጣው። ለምን? ለደካማው። አየህ ሄደ የሆነ ጠብቀ አምነህ የሆነ ጉዞ ተጉዘ የሆነ ሰዓት ላይ ድክም ይላል። ያኔ እግዚአብሔር ምን ያደርጋል? ኃይልህን ያድሰዋል። ሁኔታውን አይደለም የሚቀይረው። ወይኔ እየሰማሽ ነው? ቅድም ላንቺ ስናገር ነበር መልእክት በአንቺ ነው እንደውም የመስዋዕቱ በግ የሚለውን የጀመረ። ወይኔ ማን መሰለሽ? ወይኔ ወሰን ይቅርታ፣ ወይኔ ያልኩት ወሰን። ተጉዘ ነገር ሁሉ ባዶ የሚሆንበት ማለት ነው። ሄደ ነገር ሁሉ ባዶ የሚሆንበት ማለት ነው። እሱ የመስዋዕቱ በግ የምታይበት ምዕራፍ ነው። ሲዝን ወሰን እየሰማሽ ነው? እንኳን ሆነ ባዶ እንኳን ሆነ። ለምን? የጌታን ክንድ የምታይበት ጊዜ ነው።
ለምን አጃቢዎች እንደተበተኑ አታውቂም አይደል? ነገር ሁሉ ለብቻ ለምን እንደቀረሽ አታውቂም። ዛሬ ምስጢር ልንገርሽ። የመስዋዕቱን በግ እግዚአብሔር ሊያሳይሽ ስለፈለገ ነው። በቃ ገለል ገለል ያደርጋቸዋል። ያለኝን በሙሉ ወደ ማዶ አሻገረው ብቻ የሊያይ ወዶ ሲታገለኝ ቆየ በጨለማው አስቸጋሪ ልቤን እስኪረታው ያለኝን በሙሉ ወደ ማዶ አሻገረው ብቻ የሊያይ ወዶ ሲታገለኝ ቆየ በጨለማው አስቸጋሪ ልቤን እስኪረታው ስሜን ሊቀይር አድኖ ሊያስቀረኝ የሁለት ክፍል ሰራዊት ሊያደርገኝ ስርዓቱንም ማረ ዘንድ አስጨነቀኝ። ስርዓቱንም ማረ ዘንድ ሃሌሉያ ስርዓቱንም ማረ ዘንድ አስጨነቀኝ። ስርዓቱንም ማረ ዘንድ ሃሌሉያ ያለኝን በሙሉ ወደ ማዶ አሻገረው ብቻዬን ሊያይ ወዶ ሲታገለኝ ቆየ በጨለማው አስቸጋሪ ልቤን እስኪረታው ወሰን ያታገሉሽ ነገሮች በሙሉ ገለል ይላሉ። በስተሽ ትወጭበታለሽ። በስተሽ የሁለት ክፍል ሰራዊት ሆነሽ ትወጭበታለሽ። የእግዚአብሔርን ክብር አይተሽ ትወጭበታለሽ። ጴኒኤል ይሆንልሻል። የሚያየኝን አየሁት ትይበታለሽ። በጴኒኤል ውስጥ የተገለጠ ክብር አለ። ኢየሱስ የእግዚአብሔር ልጅ እየቆጠርሽ ያለው የተሻገሩት ከአንቺ የራቁት የተለዩት ምናምን እነሱ ታያቸው። በቃ የሚሆንልሽ ስለሚበልጥ የሆነልሽ ነገር ይበልጣል። አንዳንዱ ነገር ወደ ኑሮ እንዳልገባ እኮ የታገልኩ ነው። በቃል ለማውራት እንዳልገባ ኖሮ አየው ገባው ቤትሽ ውስጥ ፎቶ ተሰቅሎ ምናምን ላለ ማለት ነው የሚታገል። እንደሱ ጥሩ ነው። ሁሉም ያው እንደተሰጠው ነው። ስለዚህ አለሽ ግን እየሰማሽ ነው። ወሰድ እስኪ አንድ ቁጥር ጻፊ። ኔትወርክ አስወጥቶሽ እንደ ዋናው መልእክት ላይ ኦኬ፣ እየሰማሽ ነው። ስለዚህ እግዚአብሔር ሊያበዛሽ ፈልጎ ነው። እሺ ስንዴዋ መብዛት ካለባት መበስበስ አለባት። ካልሆነ ብቻዋን ትቀራለች ነው የሚለው። የመብዣው መንገድ ነው መበስበስ። ወይች ምስኪን ስንዴ ብቻዋን እኮ ቀረች ምናምን ልትባል ትችላለች። ትላንትና ውበት ነበራት፣ ትላንትና ያምርባት ነበር ስንዴዋ። አሁን ከአፈር ጋር ተቀላቅላ በቃ የሆነ ነገሯ ተቦዳድሶ ምናምን፣ ግን በስታ ልትነሳ ነው። ብዙ ሆና ልትነሳ፣ ብዙ ስንዴዎች ሆና ልትነሳ ነው። ካልሆነ ግን ካልተዘራች ግን ብቻዋን ነው የምትቀረው። ጸልየናል እኮ አንዳንዴ እኮ አብዛን ጌታ ሆይ አብዛኝ። ኦኬ
ላብዛኸው፣ እሺ በቃ ልዘራህ ነው ይላል። ወስዶ መሬት ጋር ያቀላቅላል። ኧረ ጌታ ወዮ፣ እኔ እኮ እንደዚህ አላልኩም እንዴ። አብዛኛ አላልክም? አዎ፣ የማብዣው መንገድ በቃ መዘራት መበስበስ ነው። አንዳንዱ እኮ የጸሎታችን መልስ እኮ ነው። ጸልይ በቃ አብዛኝ ጌታ ወይ ለትውልድ በረከት አድርገኝ። በረከት ላድርጋ ለትውልድ። እሺ በቃ አንጣ ማረሻው መሬቱን ምናምን ቅበረው ምናምን ይላል። ከዛ እርገጠው ምናምን ይባላል። እኛ ሀገር ልጆች ሁነን አጎቴ እርሻ አለውና እንሄዳለን። በተለይ ጤፍ ምናምን ሲዘራ ምን ይደረጋል? ፍየሎች፣ በጎች፣ ከብቶች ምናምን በዛ በተዘራው ዘር ላይ ይረግጡታል። ማስደቅደቅ ይባላል። ይደቅድቁት ይባላል። ለምን? ዘሩ ወደ ውስጥ ካልገባ አንደኛ አይበቅልም፣ ሁለተኛ ወፎች ይበሉታል። ስለዚህ ከተዘራ በኋላ በጎች ያልፉበታል፣ በዘሩ ላይ ከብቶች ይሄዱበታል። ወደ ውስጥ ይገባል፣ ዘሩ ወደ መሬቱ ስር ይገባል፣ በደንብ ይጨፈለቃል። ለዛ አይደለ ዘማሪው ፓስተር ተስፋዬ ጋቢሱ ያቺ የሰናፍጯ ቅንጣት አንዱ ጉልበተኛ አግኝቶ ረገጣት የሚለው የማትበቅል መስላው ፈዛዛ፣ እሷ ግን አደገች፣ በቀለች፣ ጥላ ሆነች ለብዙዎች አለ። የመዝሙሩ ኮንሴፕት እንደዛ ታድጋለች። ምን ሁና? ተረግጣ። ምን ሁና? ተጨፍልቃ። ምን ሁና? ጭቃ ውስጥ ተቀላቅላ። ምን ሁና? በስብሳ። ስትነሳ ግን በስታ ነው የምትነሳው። ሌላ አካል፣ ሌላ ውበት፣ ሌላ ቅልጥም፣ ሌላ አገዳ፣ ሌላ ነገር ይዛ ትወጣለች። ሃሌሉያ። ስለዚህ እንደሱ ይሆናል በህይወትሽ ውስጥ እንደሱ ይሆናል። ስሙ ይባረክ። ምክር አይደለም፣ እሺ መልእክት ነው የምነግርሽ። ምክር አይደለም። ልሳን ጣል ላድርግ። ሃሌሉያ። ድምፄን ልቀይረው መልእክት እንዲመስል እና እንደዛ ነው። እንደሱ ሆኖልሻል። ጌታ ካንቺ ጋር ነው። ጌታ ካንቺ ጋር ነው። ሩታና ኤፍራታ እረፍት ይሆናል። እሺ እግዚአብሔር ያሳርፋችኋል። በጣም የሚገርመው የሁለታችሁ ጥያቄ ተቃራኒ ነው። ምናልባት ያንቺ ጥያቄ ለሩታ ሌላ ነው፣ በጌታ በኢየሱስ የምትልበት ሊሆን ይችላል። አንቺ እንዲሆንልሽ የምትፈልገው ነገር እሷ ደግሞ እንደሆን የምትፈልገው ሌላ ነው። ግን ሁለታችሁንም ጌታ ያሳርፋችኋል። እረፍት ይሆናል። እረፍት ይሆንላችኋል። እረፍት ይሆንላችኋል። በጌታ በኢየሱስ ክርስቶስ ስም እረፍት ይሆንላችኋል። በለመለመ መስክ ያሳድረኛል። በቃ ማለት ምን ማለት ነው? ስጋት የሌለበት ማለት ነው። ለማደር ስጋት የሌለበት፣ ለመኖር ስጋት የሌለበት እረፍት ይሆናል በሕይወታችሁ። ሩት አለሽ? እስኪ አንድ ቁጥር ጻፊ። ኤፍራታ አለች? ሃሌሉያ እያለች ነው። አይ ሳይከፈል ሃሌሉያ፣ ሁሉ እንዳለ ሁኑ ሃሌሉያ። ዛሬ ሙሉ ቀን እየሰማሽው የምትዩ መዝሙር ነው። ሳይከፈል እኔ ራሱ እኮ በደንብ አልችለውም፣ በደንብም ሙሉን ራሱ አልሰማሁትም። መዝሙር በሽርፍራፊ ነው የሰማሁት። ግን እንደሱ ይሆናል፣ እረፍት ይሆናል። ሁሉ እንዳለ ሆኖ ሃሌሉያ፣ ሳይከፈል ሃሌሉያ፣ ሳይሳካ ሃሌሉያ፣ ነነነነነ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ወይ መዝሙር ትሰሪበት እንግዲህ። አንቺ መዝሙር ጎበዝ ነሽ፣ ትሰሪያለሽ። እኔ አልፈተጉትም እንደሱ በመዝሙር ሰርቼ አላውቅም። ግን ስሪበት እንደሱ። ወይ ሃሌሉያ ሃሌሉያ፣ ሁሉ እንዳለ ሆኖ ሃሌሉያ